ይሄው ተገላለጥኩ ነው የሚባለው እንዴ? በጣም ተገላልጠሻል እናት እንዴ? በጣም ማንኛውም ሰው እንደሚለብሰው ነው ያለሽው ያ እንዴ? ምንድነው ማንኛውም ሰው እንደሚለብሰው? እንደዚህ ለብሰሽ አሁን እራት ግብዣልኝ ስትይ አታፍሪም እንዴ? እንዴ ቆይ ጓደኞችሽን ልታገኝ ነው የምትወጪው? ሌላ ወንድ ልታገኝ ነው የምትወጪው? እንደዚህ ሆነሽ ለባበስሽ ከሴት ጓደኞችሽ ጋር እራት የምትወጪ አመሲም ሌላ ወንድ እየጠበቀሽ ነው የሚመስለው። ኦይ ብሌን ይሄ መገላለጥ ነው። እንደዚህ ሆነሽ አትወጪም እያልኩሽ ነው። እንደዚህ ሆነሽ አትወጪም። እንኳን ጓደኞችሽ ጋር አይደለም እንደዚህ ሆነሽ እዚህ ሱቅ አብዲ ጋር ራሱ ሱቅ እንቁላል ገዝተሽ አትመጭም። እውነቱን ልንገርሽ። ቅሪ ማለት ምን ማለት ነው አባ? ቅሪ ማለት ምን ማለት ነው? ማለት ምንድነው እንዴ? ቅሪ ማለትማ ቅሪ ነው። ትዳር ነው እኮ። አትሄጂም ነው? አዎ አትሄጂም ካልኩሽ አትሄጂም ነው። ምን ሆኛለሁ? እስኪ ንገረኝ። ምን ሆኛለሁ? ከዚህ ምን ልሁን? እስቲ ምንድነው እንዴ? እንደዚህ ሆነሽ ጀርባሽ ክፍት እንዲህ በቁምጣ ምናምን ጭራሽ ዝቅ ስትይ ፓንትሽ ይታያል እኮ። እስቲ አንቺ ወንድ ነሽ ከዚህ ቤት እግርሽን አንቺ እያልኩሽ ነው። በቃ ቻውሽ። አይውልሽ እየነገርኩሽ ነው። ብሌ ምን አይነት ቀጠሮ ቢኖርሽ ነው ከኔ ጋር እንደዚህ አናንቆ እንዳትወጪ እያልኩሽ የምትወጪው? እኔ ይሄ ንቀት እኮ አይደለም። ንቀት ነው እንጂ ከዚህ በላይ አንቺ ምንድን ነው የምትይው? አንቺ ከኔ ጋር ምንድን ነው እንትን የምትይው? እንዴ ለምን ትመታኝ? እንዴ እያልሻለሽ ገብቶሻል? እንደዚህ ለባብሽ እወጣለሁ እያልሽ ነው። አትወጪም እያልኩሽ ልትወጪ ነው። አትወጪም እንዴ? አትወጪም ያሉ እንዴት እንደምወጣ ሳይ ዛሬ ብሌን ኃይለኛ ጸብ ውስጥ እንዳንገባ አትመታኝ ነው የምመጣው? አዎ እመታሻለሁ። እንዴ ከኔ ትእዛዝ ውጪ ስትሆኚ እመታሻለሁ። ምን ማለት ነው? ከኔ ትእዛዝ ውጪ ስትሆኚ እመታሻለሁ ማለት በቃ በተጨራሽ? አዎ እመታሻለሁ። ተንበርከኪ እስኪ በረከታለሁ። ትመታኛለህ? አዎ እመታሻለሁ። እንዴ አንተ ከመቼ ጀምሮ ነው እንደዚህ አይነት ንቀት ያመጣኸው? ኦይ ብሌን ነገርኩሽ። ዛሬ ከዚች ቤት እግርሽን አወጣለሁ ብትይ ዛሬ ቀጥቅጬ ነው የምገልሽ። አወጣለሁኝ እያልኩ ያለሁት አንቺ አትወጪም እያልኩሽ እኮ ነው። እንዴ ምን ነው እንደዚህ አይነት ንቀት ግን አንተ ምን ሆነህ ነው? ምንድነው ምንድነው ንቀቱ? አትወጪም እያልኩሽ እኮ ነው። እንደመታኸኝ ነው ሁሌ። እና ታዲያ ጥፋት ስታጠፊ ዝም ልበልሽ? ሰላም እንዴት ናችሁ ውድ የዩቲዩብ ተከታታዮቻችን ፋሚሊዎቻችን? እኛ እግዚአብሔር ይመስገን በጣም ደህና ነን። እናንተ እንዴት ናችሁ? በያላችሁበት ቦታ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። እንግዲህ ይሄን ቻናል ለማታውቁት እንግዲህ ናታንና ብሌን እንባላለን። ከዚህ በፊት የነበረውን ቪዲዮዎቻችንን ማየት ትችላላችሁ። አሪፍ ነገር ነው እየሰራን ያለ ነው። እንግዲህ ሁላችሁም ሰብስክራይብ በማድረግ ቤተሰብ የሆናችሁ ተቀላቀሉን እላለሁኝ። እንግዲህ ወደ ዛሬው ነገር ስመለስ እንግዲህ ከዚህ በፊት የሰራነውን ቪዲዮ አብዛኞቻችሁ አይታችሁታል ብዬ አስባለሁና ምን ነበር የሰራነው ቪዲዮ? ናታንን እንግዲህ ካልወለድን ብዬ ስጨቀጭቀው ነበረ። እንግዲህ ደግሞ ዛሬ አንድ ነገር ልነግራችሁ ያሰብኩት ነገር አለና ምንድነው እሱም እንግዲህ በጣም ብዙ በሁሉም ቪዲዮ ላይ በጣም ብዙ ያየሁት ኮሜንት ነበረ። ከመቼ ወልዳችሁ ነው እውነት መቼ ተጋብታችሁ ነው ምናምን እያላችሁ ነበርና ከዚህ በፊት ተናግሬዋለሁ። አሁንም ድጋሚ ልናገረው ነውና እንግዲህ ብዙ ጊዜ በዩቲዩብ ቲክቶክ ላይ ምናምን ነበር የምታውቁን። እንግዲህ ስወልድ ምናምን ያለውን ቪዲዮ ቲክቶክ ብሌንና ናታን የሚል ቲክቶክ አለን። እሱ ላይ ገብታችሁ ማየት ትችላላችሁ። እንግዲህ ቲክቶክ ላይ ገብታችሁ ማየት ለማትችሉ ደግሞ ባጭሩ ትንሽ ልንገራችሁ ብዬ ነው። ማለት ብዙ ኮሜንት እያየሁኝ ስለነበረ ማለት ነው። እና እንግዲህ ከዚህ በፊት ከ1 አመት ከ4 ወር ይመስለኛል አካባቢ በፊት ዩቲዩብ እንሰራ ነበረ 3 ሆነን ምናምንና ከዛ በኋላ እንግዲህ 1 አመት 4 ወር ሆኖናል ካቆመን ዩቲዩብ። እንግዲህ እሱም ያቆምንበት ምክንያት ደግሞ ትዳር ውስጥ ገብተናል። በዚህ 1 አመት ከ4 ወር ውስጥ ትዳር ውስጥ ገብተን ቆንጅዬ ልጅ ወልደናል። እና እንግዲህ ይሄን 1 አመት ከ4 ወሩን እንግዲህ ያሳለፍነው እንግዲህ እኔ ነፍሰ ጡር ነበርኩኝ። 1 አመት ከ4 ወር ሙሉ ሳይሆን ነፍሰ ጡር የሆንኩት ብቻ ስራ እየሰራን ነበረ። ህይወታችንን ያው በትክክለኛው መንገድ እየመራን ስለነበረ የትዳር ህይወት ደግሞ ቀልድ አይደለም ማለት በትክክለኛ መንገድ ሊመራ የሚችል ነገር ስለሆነ ቀልድ ስላልሆነ እንዴት ነው ስራ መስራት አለብን ምናምንና ስራ እየሰራን ነበረ። ከዛ በመሀል እርግዝና ተፈጠረ። ማማ ተወለደች፣ መንከም የተወለደችና እሱ ነገር ስላለ እቺን 1 አመት ከ4 ወሯን የጠፋንባትን ጊዜ እንግዲህ እንደዚህ በመሆን ነው የጠፋ ነው እላችኋለሁ። እንግዲህ ከመቼ ወልዳችሁ ነው ለምትሉን እንግዲህ በትንሹም ቢሆን እቺ ነገር ታብራራላችኋለች ብዬ ስላሰብኩኝ ነው። እና እንግዲህ በባለፈው ቪዲዮ ናታንን ፕራንክ እየሰራሁት ነበርና ምን አይነት ፕራንክ ነበር ስሰራ የነበረው? ካልወለድን ብዬ ግግም ብዬ በቃ እኔ ለማማ ልጅ መውለድ እፈልጋለሁኝ ወይ እህት ወይ ወንድም እንዲኖራት እፈልጋለሁኝ ምናምን እያልኩኝ በጣም ስጨቀጭቀው ነበርና እንግዲህ ምንም ሊሳካልን አልቻለም።
ምንም ሊሆንልን አልቻለም። በጣም ብዙ ተጨቃጭቀናል አይታችሁት ከሆነ ቪዲዮ ላይ እና መውለዳችን አይቀርም። በእርግጥ ከዚህ በኋላ እንወልዳለን፣ በጣም ብዙ ልጅ እንወልዳለን ብለን እናስባለን ከእግዚአብሔር ጋር። እንግዲህ እግዚአብሔር ከፈቀደ 7 ልጅ እንወልዳለን። ቀልድ ነው ብቻ እግዚአብሔር የሰጠንን ያክል መውለድ እንትን እስከምንድን ነው ማቆም እስካለበት ድረስ እንግዲህ መውለድ እስካቆም ድረስ እንግዲህ ወልዳለሁኝ። በተለይ እንግዲህ ከሰራን ምናምን ደግሞ ምንም አንወልድበት ምክንያት የለም። እንግዲህ በጣም ብዙ ማማ እንግዲህ መንከምዬ ብዙ እህቶች ብዙ ወንድሞች ይኖራታል ብዬ ተስፋ አደርጋለሁኝ ከእግዚአብሔር ጋር እንግዲህ እና ምን ልላችሁ መሰላችሁ፣ ትዳር ቀልድ አይደለም። በጣም ትዳር ከባድ ነገር ነው። እግዚአብሔር ደግሞ ካለበት በጣም ደስ የሚል በጣም ብዙ በረከቶች ያሉበት፣ በተለይ ልጅ ሲወለድ ደግሞ በጣም ብዙ በረከቶች ያሉበት ህይወት ነው ትዳር ማለት። እንግዲህ ዛሬ እንግዲህ ማማም ከተወለደች እንግዲህ 3 ወር ሞልቷታል። እንግዲህ ጊዜው ግን ወይኔ ጊዜው ልነግራችሁ አልችልም እንዴት እንደሚሄድ በእውነት ነው የምላችሁ። በጣም ነው ጊዜው የሚሄደው። ከመቼው አርግዤ ከመቼው 9 ወር ሆኖኝ ከመቼው ወልጄ ምናምን ማማ 3 ወር ሆኗታል እና በጣም ደስ ብሎኛል። እንግዲህ ደስ ያላችሁ ሁሉ እንግዲህ ኮሜንት ላይ እንኳን ተወለድሽልን 3 ወር እንኳን 3 ወር ሞላሽ መንከምዬ እያላችሁ ኮሜንት ማድረግ ትችላላችሁ። ሁላችሁንም ደግሞ በጣም ነው የማመሰግነው፣ በጣም ነው የምወዳችሁ። እንግዲህ በባለፈው ቪዲዮ ላይ እንትን እንደተባለው ደግሞ ትንሽ ናታን በኮንዶም ምናምን እያለ ሰምታችሁስ ነበርና ይሄ ማለት ይሄ ምንድን ነው ሌላ ነገር ለማውራት ምናምን ብሎ ሳይሆን እንዴት መሰላችሁ በኮንዶም ያለው ያው አሁን ላይ ለመውለድ እቅድ የለንም። አሁን ላይ ደግሞ እኔ ማርገዝም ስለማልችል ገና 3 ወር ስለሆነ በሰርጀሪ ስለሆነ ደግሞ የወለድኩት አሁን መውለድ ስለማልችል ያው እሱን ለመግለጽ ምናምን ብሎ ነው ማለት እዛ ጋር ያወራውን ነገር ስላልተቆረጠ ነውና በኮንዶም ምናምን ብሎ ያወራውና ብዙ ኮሜንት ስላየሁኝ እንደዚህ ኮንዶም ምናምን የሚል ቪዲዮ ብዙ ጊዜ ስላየሁኝ ብዬ ነው እሱ ልንገራችሁ በማለት እንትን ያልኩትና እና ምን ልላችሁ ነው እንግዲህ ይሄ ሁሉ ጊዜ አልፎ እግዚአብሔር ይመስገን ዛሬ እንግዲህ ማማዬም 3 ወር ሞላት ምናምን በጣም ደስ ብሎኛልና እንግዲህ ዛሬ እንግዲህ እንደዚህ ቪዲዮ ላይ እንደምታዩኝ እንደዚህ ሆኜ አይታችሁኝ አታውቁምና እንዴት ዛሬ እንደዚህ ሆነሽ መጣች ምናምንና እንግላችሁ ብዙ እያሰባችሁ እንደሆነ አውቃለሁና ዛሬ እንግዲህ እንደዚህ ሆኜ የመጣሁት ለምን መሰላችሁ? በባለፈው ቪዲዮ ናታን አልተናደደም ማለት ይቻላል፣ ማለት ብዙም አይደለም ግን አልተናደደም ማለት ይቻላል። እና ዛሬ ደግሞ በጣም ላናደደው ስለሆነ የፈለኩት ያሰብኩትም እንደዛ ስለሆነ ምን አሰብኩ መሰላችሁ? ቅድም ደውዬለታለሁኝ ስራ ቦታ ነው እሱ ያለውና መርካቶ ነው ያለውና ደውዬ ጓደኛዬ እራት ጋብዛኛለችና እሷ ጋር ሊሄድ ነው ብዬው እሺ ችግር የለም ስመጣ ትሄጃለሽ ምናምን ብሎኛል። እንግዲህ አሁን ሲመጣ አስቡት እንግዲህ ላሳያችሁ፣ ቆይ ልቆረጥ እችላለሁ በእርግጥ ግን ላሳያችሁ። ይኸውላችሁ እንደዚህ ብዬ ነው ሄዳለሁ ብዬ ያሰብኩት። እንግዲህ እንደዚህ ብዬ ነው ሄዳለሁ ብዬ ያሰብኩት። አስቡት እንዴት ምን ሊል እንደሚችል። እንደዚህ ብዬ ነው ሄደው ብዬ እራት ጋብዣለሁ ብዬ ግግም ነው የምለው። እንግዲህ ምን ሊል እንደሚችል አላቅም። እሱ በጣም ሊናደድም ይችላል ምናምን እና እንግዲህ ጫማዬን እዚህ ጋር እንትን ብያለሁ፣ እንደዚህ ፏ ብያለሁ እንደምታዩት ምናምን። እንደዚህ ብዬ እንዲሄድ አይፈቅድልኝም፣ በእርግጥ ሊፈቅድልኝም አይችልም። ምክንያቱም አንደኛ ነገር ሴት ጓደኛዬ ጋር ነው የምሄደው፣ ወንድ ጓደኛ አስጀመር የለኝም። እና ሁለተኛ ነገር ደግሞ እንደዚህ ሆኜ እንዴት ነው ልትሄጂ የምትችይው ብሎ ስለሚያስብ እንግዲህ ምን ሊል እንደሚችል አብረን ነው የምናየው። ሁላችሁም አብራችሁ ተከታተሉን። እንግዲህ ድጋሚ የምላችሁ ይሄንን ቻናል እንግዲህ የኔና የናታንን ቻናል እንግዲህ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም በጣም አድርጌ ነው የምወዳችሁ። እንግዲህ ናታንን ማናደድ አናቋርጥም፣ ከዚህ በኋላ እናናደዋለን። እሱም ያናደኛል፣ በእርግጥ እኔም አናደዋለሁ። መቼ እንደሚያቆመኝ ነገር አላውቅም፣ ግን ብቻ አብረን እንከታተል። እንግዲህ ያለውን ነገር አብረን እናያለን። ካሜራውን እንትን ብዬ ነው የምጠብቀው፣ ዛሬ እንኳን በደንብ እንዲታይ አድርጌ ነው የምጠብቀውና እንደዛ እናደርጋለን። እንግዲህ ደውለታለሁኝ፣ ይመጣል። ምን እንደሚል እናየዋለን። በዛ ላይ መሽቷል፣ ማታ ላይ ነው እንግዲህ ምን እንደሚል አላውቅም። ብቻ አብረን እንከታተል፣ ሁላችንም እንጠብቀው። ናታንን ካሜራውን ደብቀን ናታንን እንጠብቀዋለን። እንግዲህ ፋሚሊዎቼ
ፋሚሊዎቻችን የባለፈው ቦታ እንግዲህ አይታችሁት ከነበረ አበባው ጋር ነበር አስቀምጬ የነበረውና ትንሽ ይታያል ነገርና አሁን ግን ትንሽ ለእናንተ ቢርቅም ግን በደንብ የሚታይ ቦታ ነው ያደረኩት። ለሱ ግን ምንም ነው የማይጠረጥረው፣ ምንም ነው የማያየው። እንግዲህ እንዴት ሆኜ እንደምጠብቀው ላሳያችሁ፣ እንዴት ሊናደድ እንደሚችል ላሳያችሁ። ዛሬ ጉዴ ነው የሚፈላው። እንዴት ሆኜ እንደምጠብቀው ላሳያችሁ። እዩ እንደዚህ ሆኜ ነው የምጠብቀው። በጣም ነው የሚናደደው ብዬ ነው የማስበው። እንግዲህ ምንም ማድረግ አይቻልም። ክፍት ነው ዝናቧ ምንድን ነው? አልቆየሁብሽማ። አልቆየሁም። በጊዜ መጣልኝ። ስንት ሰዓት ሆነ? በጊዜ መጣልኝ ነው። እራት ግብዣ ልትሄጂ ነው? ቅድም እየነገርኩህ ነበር ከጓደኞችሽ ጋር። ዛሬ እንኳን እስኪ ወጣ ልበል ብዬ ነው። አይ ግን በጣም ተገላለጥሽ። እንደዚህ ሆነሽ ነው የምትሄጂው? ተገላለጥኩ እንዴ? በጣም ተገላለጥኩም። ምን አልተገላለጥኩም እንዴ? ከዚህ በላይ ራቁትሽን አትሄጂ። ይሄው ተገላለጥኩ ነው የሚባለው እንዴ? በጣም ተገላለጥሻል እናት እንዴ? በጣም ይሄ ላረግ ነበር ግን ይሄ አሮጊት ያስመስለኛል። የት ይሄ ላረግ ነበረ እንደዚህ ነገር ላረገው ነበር ግን አሮጊት መስራለሁ። እሱንም ብታረጊው አይሆንም። እንደዚህ ይሻለኛል። እራትም ስለሆነ እንደዚህ ይሻለኛል ብዬ ነው። እራትም ስለሆነ እንደዚህ ይሻለኛል ብዬ ነው ማለት ልክ አይደለም። አለባበስሽ እናት ፋ ብያለሁ። ኖ ፋ ማለት ሳይሆን እንዴ ከጓደኞችሽ ጋር አይደል እንዴ ኖርማል ቀሚስ ለብሰሽ አትሄጂም እንዴ? ስንት የሚያማምር ቀሚስ አለሽ አይደል? እንደዚህ ተገላልጠሽ የምትሄጂው ከስንት አንዴ አይደል? እንደዚህም ሆነ ከስንት አንዴ አይደል? ከስንት አንዴ ነው እንደዚህ ሆኖ ማለት ምን? ከስንት አንዴ ሲሆን እንደዚህ ተገላልጠሽ ለኔስ ታዩ? ተገላለጥኩኝ። አሁን እኮ ገና እኮ አራስ ነሽ እኮ ገና 3 ወር እኮ ነው ከወለድሽ እኮ። እንደዚህ ብርድም ይመታሻል። ተገላለጥኩ ነው እንዴ ጀመራ የሚባለው? ተገላለጥኩ ነው እንዴ የሚባለው? ተገላለጥኩ ነው ወይ የሚባለው? በጣም ተገላለጥሽ እንጂ እንዴ አባ ብዙ አይደለም እንዴ? በጣም ተገላልጠሻል። እስቲ ራስሽን እንጂ እስቲ እንደዚህ ጋር ጭራሽ ፓንትሽ ራሱ ይታያል እኮ። ኧረ አይታየው አባት ስለመሰለ ነው። እኔ ከጀርባሽ ያለውን እኔ አይደል እንዴ ማየው እንዴ? ለማንኛውም ፏ ብያለሁ ነው። ኦይ ፏ ብያለሁ መሆኑ ሳይሆን አሁን እንደዚህ ተገላልጠሽ ጓደኞችሽ ጋር ነው የምትሄጂው? ሌላ ቦታ ነው የምትሄጂው? ምንድን ነው የምትሄጂው? እንዴ ነግሬህ ነው። ቅድም አይደል ፕሮግራም ያዝ ነው ቅድም አይደል እንዴ ፕሮግራም ያዝ ነው። ኖ ፕሮግራም መያዛችን ምናምን አይደለም። በቃ ጓደኞችሽ ጋር ሄደሽ እራት በልተሽ ብትመጪ ጥሩ ነው። ግን ደግሞ እንደዚህ ተገላልጠሽ መውጣት ልክ አይደለም እንዴ? ሲጀመር እንዲያምርብሽ ነው እንፈልጋለሁ ትለኛለህ እንዴ? ነው ታዲያ እንዲያምርብሽ በቀሚስ አያምርብሽም እንዴ? በስንት የሚያምር ቀሚስ አለሽ አይደል እንዴ? ታዲያ እሱ ለራት አይሆንማ። እንደዚህ ነው ለራት ነው። የት ነው እራት የምትበሉትስ? የት ነው የምትሄዱትስ? እንደዚህ ተገላልጠሽ በጣም ተገላልጠሻል እንዴ? እስቲ ራስሽን እየተቆጣኝ ነው እንዴ? ብቆጣሽ ምን ይገርማል ታዲያ? እንደዚህ ተገላልጥኩ። ልብስ ለብሻለሁ እያየኸኝ ነው አይደል? ለብሻለሁ። ምን ነው ምንድን ነው የለባበሽው? እንደዚህ እስቲ ጀርባሽን እስቲ ዙሪ። ማንኛውም ሰው እንደሚለብሰው ነው ያልኩት። እንዴ ምንድን ነው ማንኛውም ሰው እንደሚለብሰው? እንደዚህ ለብሰሽ አሁን እራት ግብዣልኝ ስትይ አታፍሪም እንዴ? ምን ችግር አለው? እንደዚህ ነው ምን ችግር አለው? እናት እስቲ ይሄ የጅል ስራ አትስሪ። የምሬን ነው። በጣም የሚያጣላን ነገር ለአንድ ቀን እራት ብለሽ ትዳርሽን አትበትኝ። ማለት ነው ማለት እንደዚህ ለብሰሽ ስትሄጂ እኔ ደስ የሚለኝ ይመስልሻል እንዴ? እንዴ ሁሌ አይደል እንዴ አንቺ ስትዘንጪ ደስ ይለኛል የምትለኝ? ስትዘንጪ ማለት ስትገላለጪ ስትበላቀጪ ደስ ይለኛል ማለት ነው። ተገላለጥኩ ነው ይባል። መገላለጥ እንደዚህ ነው እንዴ አባት? መገላለጥ እንደዚህ ነው ማለት? እስቲ መገላለጥ እንዴት ነው? መገላለጥ በፓንትና በጡት ማስያዣ መውጣት ነው እንዴ መገላለጥ? እኔ ተገላለጥኩኝ ብዬ አላስብም። ተገላለጥኩኝ ብዬ አላስብም ማለት ይኸው እስቲ በቃችን። ከዚህ እዚህ ክፍት ነሽ፣ ጀርባሽ ክፍት ነው፣ እዚህ ጋር ክፍት ነሽ። እራት አይደል እንዴ ታዲያ? እንዴ እራት ቢሆንስ እንደዚህ ለብሰሽ እንዴት ትወጫለሽ እንዴ? ያምሻል እንዴ አንቺ?
ጤነኛ አይደለሽም እንዴ? ጓደኞችሽ እንደዚህ ሆነው ነው የሚመጡት? እነሱስ እሺ እንደዚህ ሆነው ይመጡም ትዳር የላቸውም። ትዳር ከዚህ በላይ በጣም አምሮባቸው ነው እንደውም እነሱ የሚመጡት። እሺ ከዚህ በላይ በጣም አምሮባቸው ነው እነሱ የሚመጡት። ይሄ ማማር አይደለም። ስንት ቀሚስ አለ የሚያሳምርሽ፣ በጣም ልዕልት የሚያስመስልሽ ስንት ቀሚስ አለ። እኔ ግን እንደዚህ ነው መውጣት ነው የፈለኩት ዛሬ። ኦይ እንደዚህ ሆኜ ነው መውጣት ይፈልግ። እንግዲህ እንደዚህ ሆነሽ ከወጣሽ በቃ ከኔ ጋር ያለሽን ነገር እርሺው። ምን ማለት ነው አባ? ታዲያ ሰዓት እየሄደ ነው በእናትህ እንዴ? ሰዓት እየሄደ ነው ማለት አሁን ሰዓቱን ታዩና ልብስሽን ቀይሪና በስነ ስርዓት ውጪ የምትወጪ ከሆነ እንደምቀይረው ምንድነው የምቀይረው ማለት እንደዚህ ነው የምሄደው። ተዘጋጅቼ እኮ ነው የጠበቅኩ። ለዛ እኮ ነው ተዘጋጅቼ የጠበቅኩ ልክ ስትመጣልኝ እኔ እንደወጣ። ኦይ እናት አትበሳበሽ። እንግዲህ እኔ በጣም የሚያስጠላኝ ነገር ይሄ ሴት ልጅ ትዳር ውስጥ ሆና ተገላልጣ ስትወጣ ሌላ ወንድ ፍለጋ ነው። ምንድነው መገላለጥ? ምንድነው መገላለጥ? ከዚህ በላይ እንዴት ትገላለጫለሽ እንዴ? እና እንዳሮጊት እንደተሸፋፍኝ ነው እንዴ መሄድ ያለብኝ? ምን እንዳሮጊት ፎጣ አድርጌ ነው እንዴ መሄድ ያለብኝ? እንዳሮጊት ፎጣ አድርጌ ነው ወይ ማለት አድርጌ ነው ምን ሄዶ ማለት ፎጣ አድርጌ እንዴ ነው የፈለከው? እንደዚህ ተከናንኩ። እንደዚህም ሆነ አይሆንም። እንደዚህ ሆኖ ከዛ ከእንደገና እንትን ልትይ ነው እንዴ? ከእንደገና እዛ ልታወልቂው ነው? አበላሽኸኝ ነው እናትህ ወይ አንቺ እና ተስተካከልኩትን ያበል ድጋሚ እንድስተካከል ያረከኝ ነው። ምንድነው እንደ ድጋሚ እንድስተካከል? ይሄንን ልብሱን ይሄንን በጣቃ ቅጡ የጠፋ ልብስ አውልቀሽ ደና ልብስ ልበሽና ውጪ እያልኩሽ ነው። ምን ነው ቅጡ የጠፋው ልብስ? ይሄ ምን ነው ቅጡ የጠፋው ልብስ እንዴ? ቆይ ጓደኞችሽ ልታገኝ ነው የምትወጪው? ሌላ ወንድ ልታገኝ ነው የምትወጪው? እንደዚህ ሆነሽ እንደዚህ ስነ ስርዓት ናት። ስነ ስርዓት ማለት አንቺ ራስሽ ስነ ስርዓት ያዢ። ጓደኞቼ ጋር ቀጠሮ እንዳለኝ ነው የምታውቀው አይደል? እንዴ በቃ እኮ ከጓደኞችሽ ጋር ቀጠሮ እንደዚህ ሆነሽ ነው ወይ የምትወጪው? ከጓደኞችሽ ጋር ቀጠሮ እንደዚህ ተገላልጠሽ እንደዚህ አንሺ ነው መውጣት ያለብህ? ከጓደኞቼ አንሺ ነው መውጣት ያለብህ? ኦይ ከጓደኞችሽ አንሰሽ ውጪ አይደለም ያልኩሽ። በመጀመሪያ ደረጃ ማለት ነው ምንድነው የሚባለው ስሙ ትዳር ከሌላቸው ጓደኞችሽ ጋር የምታረጊው እራት ደስ አይለኝም በመጀመሪያ ደረጃ። ነገር ግን በቃ አንቺ ደስ ይበልሽ። በቃ ከጓደኞችሽ ጋር ፕሮግራም ኖሮሽ እንዳላስቀርሽ ብዬ ነው የፈቀርኩልሽ ራሱ። ሲጀመር አንተ ብዙ ጊዜ ደስ የሚል ልጅ እንዲህ ስራ እንድሰራ ብቻ ነው። እንደዚህ ሆኜ እንደወጣ አትፈቅድልኝም። ምን እንደዚህ አምሮብኝ እንደወጣ አትፈቅድልኝም። ለምንድን ነው? ይኸውልሽ ብሌን አሁን አንቺ እዚህ ጋር ባለ ትዳር ነሽ፣ ገባሽ? ባለ ትዳር ነው የሚያስጠፋኝ እሱ። እና ባለ ትዳር ሆነሽ እንደዚህ አይነት አለባበስ ለብሼ እራት ግብዣ አለብኝ ስትይ እኔ ሲያይኝ የናታን ሚስት እንደውም እንዴት ዛሬ አምሮባታል ነው የሚባለው። የናታን ሚስት እንዴት አምሮባታል ብሎ ዝም ይልሻል የዘንድሮ ወንድ እንደዚህ ለብሰሽ ዝም የሚልሽ ይመስልሻል እንዴ? ምን ያመጣል ማለት እንደዚህ ተገላልጠሽ ራስሽን እንደዚህ አቅርበሽለት ምን ያመጣል ማለት ምን ማለት ነው እንዴ? ያምሻል እንዴ? አንቺ ጤነኛ አይደለሽም እንዴ? ከጓደኞቼ እንዳንስ ነው መሰል የፈለከው? ከጓደኞችሽ እንድታንሺ ምናምን አይደለም የኔ ፍላጎት። ታዲያ እንደዛማ ባይሆን ሂጂ የኔ እናት በጣም አምሮብሻል ብለህ ነበር መሸኘት የነበረብህ። ሂጂ የኔ እናት በጣም አምሮብሻል ምልሽ እንደዚህ ተገላልጠሽ እንደዚህ ራቁትሽን ሆነሽ ነው እንዴ ሂጂ የኔ እናት ምልሽ? ቅናት ከሆነ ወይ ንገረኝ። ቀንተክ ነው እንደዚህ በመልበሴ? ወይ ቅናት እንደዚህ በመልበሴ? እኔ በእናትሽ ቅናት ምናምን የሚባል ነገር የለብኝም። ትዳር ውስጥ ነን ያለነው። ቅናት ምናምን የሚባል ነገር የለም ቢገባሽ። ቅናት ካልሆነ ሌላ ምን ሊሆን ይችላል? እንግዲህ ከምታውቃቸው ከሴት ጓደኞቼ ጋር ነው የምወጣው። ከምታውቂያቸው ከሴት ጓደኞችሽ ጋር ነው የምትወጪው ብዬማ ፈቀድኩልሽ እኮ ትላንትና። ታዲያ ግን አለባበስሽ ከሴት ጓደኞችሽ ጋር እራት የምትወጪ አመሲም ሌላ ወንድ እየጠበቀሽ ነው የሚመስለው። ምንድነው ወንድ ያልከው? ምን ሆነህ ነው? ምንድነው ወንድ ያልከው ማለት እንደዚህ ለባብሰሽ የሚጠሩሽ ጓደኞችሽ ራሱ ጓደኞችሽ አይደሉም። ባይዘው እንዳላስቀርሽ። ምን ማለት ነው እንዳላስቀርሽ ማለት? ምን ማለት ነው እንዳላስቀርሽ ማለት ምን ማለት ነው? አንቺ ራሱ እንዴት ተዘጋጅ ሲጠበቅኩ እኮ እንትን እዚህ ስትመጣልኝ ልወጣ ነው ሲጀመር። ኦይ እናት በቃ እንትን ሙዴን አትረብሽው ነው የሚባለው። እንደዚሁ እንዳማረብኝ እንደዚህ ቆንጆ እንደሆንኩኝ ሊድ መሸኘቱ ቢቀር እንኳን ሊድ። እነሱ ደግሞ እየመጡ ነው እነሱ ደግሞ እየመጡ ነው ማለት ሊያነሱኝ ነው። ይኸውልሽ ብሌ እኔ አሁን ይሄ ደና በቃ አይምሮዬ ፈታ እንድትይፈልጉ ምናምን የፈቀድኩልሽን እራት ግብዣ ከጓደኞችሽ ጋር ቅሪ እንድልሽ ልታረጊ ነው እንዴ? ቅሪ ማለት ምን ማለት ነው አባ? ቅሪ ማለት ምን ማለት ነው? ማለት ምንድነው እንዴ? ቅሪ ማለትማ ቅሪ ነው። ትዳር ነው እኮ። አትሄጂም ነው? አትሄጂም ካልኩሽ አትሄጂም ነው። ለምን መሰለሽ? ይሄ ትዳር ነው። በመጀመሪያ ደረጃ ትዳር ውስጥ የሚሰማው ድምጽ የባል ነው። ባይዘው እሱን አውቃለሁ። እና ትዳር እስር ቤት ነው እንዴ? ታዲያ እስከ መቼ ነው የምታሰረው? እስር ቤት ነው እንዴ? ይኸውልሽ ብሌን ይሄ ትዳር ነው። ገባሽ አይደለ? ትዳር ማለት ደግሞ መጀመሪያ የቤቱ እራስ ባል ነው። እኔ የምልሽን ነገር መስማት ግዴታሽ ነው። እና ትዳር እስር ቤት ነው እንዴ? ቆይ
ትዳር እስር ቤት ነው ማለት እስር ቤት ነው ወይ እንዴ? ትዳር እስር ቤት ነው ማለት አዎ፣ እስር ቤት ነው። ትዳር እስር ቤት ነው ማለት ከአንድ ሰው ጋር ተወስነሽ የምትኖሪበት ህይወት ማለት ነው። ተወስኜማ እየኖርኩ ነው ያለው እኮ ተወስነሽ አንዴ ደግሞ መዝናናት አለብኝ ነው እያልኩ እኮ። ስትዝናኝ የምትዝናኙ እንደዚህ ለብሰሽ እየወጣሽ ለዛውም እራት ግብዣ ብለሽ እንደዚህ ሆነሽ እየወጣሽ አይደለም የምትዝናኙ። እስር ቤት ማለት ደግሞ ታምቀሽ ትኖሪያለሽ ማለት አይደለም እቤት ውስጥ። ነገር ግን እንደዚህ ሆነሽ የመውጣት መብት የለሽም። ትዳር ውስጥ ሆነሽ እዚህ ጋር ባል የሌለሽ ሴት አይደለሽም አንቺ። ምን ሆኜ ነው ማለት? ይሄ ውስጥ ራስሽን እንዴ! ይሄ ውስጥ ራስሽን ትክክለኛ አለባበስ ነው የለበስኩት። ትክክለኛ አለባበስ እንደዚህ አይደለም። ትክክለኛ አለባበስ እንደዚህ አይደለም። እንደዚህ ለብሰሽ እና ረጅም ቀሚስ ተንኳትቼ ነው እንዴ ያለብኝ? ረጅም ቀሚስ መንኳተት ማለት አይደለም እንዴ። ስንት አበባ ምናምን ያላቸው ቀሚሶች አሉሽ አይደል እንዴ? አሉኛው መች ካልኩኝ እሱ እና ታዲያ እነሱን አበባ ምናምን ያላቸውን ቀሚስ አርገሽ ብትወጪ አንቺ ሌላ ወንድ ለመሳብ ነው እንዴ የምትወጪው? እኔ ሌላ ወንድ ለመሳብ ነው እያልኩኝ አይደለም ያለሁት። እና ታዲያ እንዴ ግን እንደዚህ ዝንጥ ብዬ ስወጣ ደግሞ ለራሴ ደስ ይለኛል። ኦይ ዝንጥ ማለት መገላለጥ አይደለም። ይሄ መገላለጥ አይደለም እያልኩ ነው ያለሁት። እኔ ደግሞ ኦይ ብሌን ይሄ መገላለጥ ነው። እንደዚህ ሆነሽ አትወጪም እያልኩሽ ነው። እንደዚህ ሆነሽ አትወጪም። እንኳን ጓደኞችሽ ጋር አይደለም እንደዚህ ሆነሽ እዚህ ሱቅ አብዲ ጋር ራሱ ሱቅ እንቁላል ገዝተሽ አትመጭም። እውነቱን ልንገርሽ እንዴ በጣም እንትን እያልክ ነው። ምን ቅናት ይሁን ይሄ ወይ ሌላ ነገር ይሁን እየገባኝ አይደለም ናታን። የቅናት ከመሰለሽ እንኳን መሰለሽ። ይሄ የቅናት አይደለም። ይሄ ስነ ስርዓት አይደለም። ባይዘው እንደዚህ አይነት አለባበስ ስነ ስርዓት አይደለም። ማንንም ሰው ጠይቂ እንደዚህ አይነት አለባበስ ለብሰሽ። እኔ እኮ ግርም የሚለኝ ምን እንደሆነ ታውቃለህ? እሺ ብዙ ሴቶች አይታቸው ከሆነ ቤት ውስጥ ነው ተንኳተው ምናምን ነው የሚሉት። ወንዶች ለምን ነው ሌላ ሴቶች የሚያዩት? ወይ እንደዚህ ሆነሽ እየጠበቅሽኝ ያለሽው እኔን አይደለም እያልኩሽ። አንተን አይደለም ግን ደግሞ እንደዚህ ዘንጬ ስወጣ ደስ ይለኛል። የናታን ሚስት ስታምር ነው የሚባለው እኮ። ከዛም በኋላ ሌላ ወንድ እንዲያይሽ ነው ፍላጎትሽ አንቺ። ስታምር ነው የሚሉት እንጂ ሌላ ወንድ እንዲያይ መች ፈልጋለሁኝ አልኩኝ። እንዴ ሲጀምር ቀለበት አድርጌ መውጣ ሴት እኮ ነው። እና ታዲያ ቀለበት አድርገሽ ብትወጪስ? ቀለበት ስላደረግሽ የዘንድሮ ወንድ አንቺን ከመፈለግ ይተዋል? ምን አይነት አማርኛ ነው የምታወሪው? እንደዚህ ተገላልጠሽ እንዲህ ግልጥ ብለሽ እየወጣሽለት ሌላ ወንድ አንቺን አይቶ እንዴት ነው ሌላ ነገር ሊያስብ ማይችለው እንዴ? እንግዲህ አሰበም አላሰበም እሱ የራሱ ምርጫ ነው። እኔ ግን ምንም ነገር አላስብም። አንቺ ምንም ነገር ብቻ ነው የምወጣው። ልዝናና ብቻ ነው ከጓደኞቼ ጋር የምወጣው። ኦይ ከጓደኞች ጋር መዝናናት እንደዚህ ተገላልጠሽ አይደለም። በቃ እየነገርኩሽ ነው ብሌን። እዚህ ጋር ሌላ ብጥብጥ ከኔ ጋር መጣላት ወይ ደግሞ ይሄ ትዳር ሰልችቶሽ ከሆነ ተናገሪ። እኔ ምንም የሰለቸኝ ነገር የለም። እና ታዲያ ምንድን ነው የምትይው? እና ታዲያ እንደዚህ ራቁትሽን ሆነሽ ስትወጪ በጣም እኔ ደስ ብሎኝ እንደዚህ ራቁትሽን ሆነሽ ውጪ ምልሽ ነው እንደይመስል ራስ አይደለ እንዴ? አትንኳተቺ ምናምን የምትለኝ? አትንኳተቺ ማለት እንደዚህ ተገላለጪ ማለት አይደለም። በቃ አትንኳተቺ ማለት እንደዚህ ተገላለጪ ማለት አይደለም በመጀመሪያ ደረጃ። እና ምንድነው እሺ ንገረኝ። አትንኳተቺ ማለት ዝንጥ ብለሽ ውጪ ማለት ነው። ዝንጥ ብሎ በላይ ዝንጥ ብሎ መውጣት አለ። እንደዚህ አይደለም ዝንጥ ብሎ መውጣት። እንዴት ነው ታዲያ? እሺ እንደ ዝንጥ ብሎ ቀሚስ ያንን አበባ ያለውን ረጅም ቀሚስ ለብሼ ትንሽ ነጠላ ጣጥዬ ምናምን እንደወጣ ለምን ነጠላ ታረጊያለሽ? ለምን ነጠላ ታረጊያለሽ? ረጅሙን ቀሚስ ታረጊያለሽ? ሂል ጫማ ታረጊያለሽ? ማንኛውም ይሄ ክላሲክ የሆነች ሴት የምትለብሰውን አለባበስ ለብሰሽ ምንድነው ክላሲኩ? ምንድነው ይሄ ክላሲክነቱ? ምንድነው ይሄ ክላሲክነቱ? ሲጀምር ምንም አልተገላለጥኩም። በቃ በጣም ለኔ አሪፍ ነው እንግዲህ አሁን ሰዓት እየሄደብኝ ነውና አታስረፍድብኝ። እሺ ይኸውልሽ በጣም በቃ ማይሆን ሙድ ውስጥ ልንገባ ነው ብሌን። በቃ እየነገርኩሽ ነው። ሰዓት እየረፈደብኝ ነው። እንደዚህ ተገላልጬ ነው መውጣው እያልሽ ነው። በጣም ጭቅጭቅ አረከው አንተ። ሁሉንም ነገር ጭቅጭቅ አረከው። ምንድነው ሁሉንም ነገር ጭቅጭቅ አረከው ማለት? ምንድነው ጭቅጭቅ? እንደዚህ ሆና ሚስቱ ስትወጣ ደስ የሚለው ባል ካለ እንግዲህ ያሳይ። እኔ አብዛኛው ወንድ ደስ ይላል ብዬ ነው የማስበው። በቃ ደስ ካለው ደስ የሚለው ወንድ አግብተሽ መኖር ትችያለሽ። እኔ ደግሞ እንደዚህ ተገላልጠሽ ስትወጪ ደስ አይለኝም። ይሄ የሚያጨቃጭቅ ነገር ነው። አዎ የሚያጨቃጭቅ ነገር ነው እንዴ? የሚያጨቃጭቅ ነገር ነው እንዴ? ምን ልትይ ነው? በሌላ ነገር ተናደመተ ከሆነ እሺ ይሁን። ይሄ ግን ምንም የሚያጨቃጭቅ ነገር አይደለም። ምንም የተለየ አለባበስ አለበስኩም ከሰዎቹ። ኦይ እንዴ በጣም የተለየ አለባበስ ነው የለበሽው። በጣም ዛሬ ስጦታ ይዘህልኝ ጓደኞችሽ ጋር ለባብሰሽ የምትለብሺው ጌጣጌጥ ምናምን ይዘህልኝ ትመጣለህ ብዬ ስጠብቅ ጭራሽ ንዝንዝ ጭቅጭቅ ሆነ። እንዴ እዛ የምትመጣው ኦይ ይሄ ጌጣጌጥ ምናምኑን እርሹ። ጌጣጌጥ ምናምን እንደዚህ ተገላልጠሽ እየወጣሽ እኔ ጭራሽ ደስ ብሎኝ ውጪ ልልሽ አልችልም። በቃ እየነገርኩሽ ነው። በቃ እንደዚህ ሆነሽ እወጣለሁኝ። እንደዚህ ሆነሽ አትወጪም እያልኩሽ ነው። እወጣለሁ እያልኩ ነው። እኔ ደግሞ እንደዚህ ሆነሽ ጭራሽ አትወጪም። እኔ እውነቱን ልንገርሽ፣ እንደዚህ ሆነሽ ጭራሽ አትወጪም። በቃ ካሁኑ እውነቱን ልንገርሽ። ምን ሆኛለሁ? እስኪ ንገረኝ። ምን ሆኛለሁ? ከዚህ ምን ልሁን? እስቲ እንደዚህ ሆነሽ ጀርባሽ ክፍት
እንዲህ በቁምጣ ምናምን ጭራሽ ዝቅ ስትይ ፓንትሽ ይታያል እኮ እንዴ ምን ነው ታይሎም ዝቅ ላለ ሲጀምር ቁጭ ነው ምለው ግዳም ዝቅ ላለ ምንድነው የምትሄጂበት ቦታ ራሱ ነው ግልጽ አልሆነልኝም ባይዘው ምንድነው የት ነው የምትሄጂው የት ነው የምሄደው እራት ልበላ ነው ጓደኞቼ እራት ልበላ ነው ማለት ምን ማለት ነው እንዴ እራት የምትበይው ከጓደኞች ጋር እንዲህ ተገላልጠሽ ነው እንዴ ስንት የሚያማምር ቀሚስ ባለበት እንዲህ በቁምጣ ተገላልጥኩ ነው የሚባል ቀላል ተገላልጠሻል እንዴ ቀላል ተገላልጠሽ እንዴ ብሌን በጣም እንዳንጣላ በቃ አሁን ትሸኘኛለህ ወይስ አትሸኘኝም ትሸኘኛለህን ታዩና አርፈሽ ቁጭ በይ ቤትሽ እያልኩሽ ነው ያ ልቀመጥም እንዴ ቀጠሮ ያሳስኩት ነገር እንዴት ነው የምቀመጠው አርፌ ቀጠሮ ቢኖርሽም እኔ ባልሽ ቅሪ እያልኩሽ ነው እንዴ አንተ ባልሽ ቅሪ እያልከኝ እንደሆነስ እኔ መቅረት አለብኝ አዎ እኔ ቅሪ ካልኩሽ መቅረት አለብሽ እንዴ እኔ ደግሞ መቅረት አልፈልግም የዛሬው ቀጠሮ እንዴ ከኔ ጋር መጣላት ነው የፈለግሽው ስለዚህ ሂጂ እኔ ትዳሩን በትነሽ ምትሄጂ ከሆነ ሂጂ እኔ ትዳር በትኜ እሄዳለሁኝ እያልኩኝ አይደለም ያለሁት እና እኔ ፈቀድክልኝ ነገር ነው ልሂድ ነው እያልኩ እንደዚህ ተገላልጠሽ መውጣት አልፈቅድልሽም እያልኩሽ ነው እኔ ደግሞ ተንኳትቼ መውጣት አልፈልግም ነው እያልኩ ያለሁት ተንኳትቶ መውጣት ማለት አይደለም ቀሚስ ለብሶ መውጣት እንዲህ በቁምጣ ጀርባሽ ክፍት ሆኖ ምናምን መውጣት ፈልገሽ ሌላ ወንድ ልታገኝ ከሆነ እውነቱን ተናገሪ የምን ወንድ ነው ስለምን ወንድ ነው የምታወራው ስለ ወንድ ነው ማወራው እንደዚህ ሆነሽ በቼስ ጓደኞችሽ ጋር አይደለም ትሄጂ እኔ ሴቶች ጓደኞች ጋር ነው ሄዱ ሌላ የት ሄዳሉ ታውቃቸዋለህ ኦይ ሴቶች ጓደኞችሽ ወይ ደግሞ ሌሎች ወንዶችን ይዘው ይመጣሉ ማለት ነው በቃ እኔ ዛሬ እየነገርኩሽ ነው በግራ ጎን ነው የተነሳው በቃ ይሄ አጓጉል ንግግር አልፈልግም ታውቂኛለሽ ሰይጣኔ ሲነሳ አጋጭቼ እንዳለቅሽ ምን ማለት ነው ሁሉ ጊዜ አጋጭቼ ምንድነው አጋጭቼ ነው አጋጭቼ ማለት ደግሞ ስታናድጂኝ አጋጭሻለሁ ምን እያልሽ ነው ምን ማለት ነው አጋጭሻለሁ ምን ማለት ነው አንቺ ራስሽ በጣም እንዳንጣላ ዛሬ እንዴ በጣም አክት እያደረግሽ ነው ምንም አይነት አክት አላደረኩም ማለት ምንም አይነት አክት አላደረኩም ማለት እንዴ ብላ እንጂ ያልኩት ምንም አይነት አክት አላደረኩም እራት ግብዣው ከኔ ጋር አይደለም እንደዚህ ተገላልጠሽ የምትወጪው አንተ ጋር አይደለም ግን ይሄ የፈቀድከው እራት ነው ስለዚህ መሄድ አለብኝ ኦይ እኮ በፈቅድም እንደዚህ ሆነሽ ተገላልጠሽ አትወጪም በቃ እንደዚህ ሆነሽ ተገላልጠሽ አትወጪም እስቲ ትወጪ እንደሆነ አይሻለሁ እኔ ግን እወጣለሁኝ እኮ እስቲ ትወጪ እንደሆነ አይሻለሁ እወጣለሁኝ ይኸውልሽ ብሌን በጣም እንዳንጣላ ዛሬ እስቲ ወንድ ነሽ አንቺ ከዚህ ግርሽን አንቺ ስልክም እየተደወለ ነው ኦይ ለምን ሺህ ጊዜ አይደወልም እስቲ አንቺ ግርሽን ከዚህ ወንድ ነሽ አንቺ አልኩሽ እኮ እዚህ ጋር ትዳርሽን በትነሽ ምትወጪ ከሆነ ውጪ አሰይሽ ትዳር በትኜ ምናምን አይደለም ግን የተያዘ ቀጠሮ ስለሆነ መውጣት አለብኝ ሰዓት ደግሞ እየደወሉ ይሁን ምን ይሁን እስቲ አንቺ ወንድ ነሽ ከዚህ ቤት ግርሽን አንቺ እያልኩሽ በቃ ቻውሽ ይኸውልሽ እየነገርኩሽ ነው ብሌን ቻው በቃ አንቺ ቆይ ምንድነው አይነት ድፍረት ነው የምትምትይው አንቺ ምንድነው ድፍረት ከኔ ጋር ለውጣ ራስ የፈቀድከው ነገር አይደል እንዴ ልውጣ ነው ያልኩት ሌላ ምን አልኩኝ ምንድነው ከየት ነው የምትወጪው የት ነው የምትወጪው ቁጭ ብለሽ አርፈሽ ያነስ እስቲ አንቺ ወንድ ምን ማለት ነው እስቲ አንቺ ወንድ ነሽ ከዚህ ትወጫለሽ ራስህ ትፈቅዳለህ ከዛ ደግሞ ራስህ አትወጪም ትለኛለህ እስቲ ይሄው አሁን ቆልፈዋለሁ እስቲ አንቺ ምን ታመጫለሽ እንዴ ምን ማለት ነው ቆልፈዋለሁ ራስህ የፈቀድከው አይደል እንዴ ራስህ የፈቀድከው ፕሮግራም አይደል ራስህ የፈቀድከው ነው ማለት ምን ማለት የራስህ የፈቀድከው ፕሮግራም ነው ሂጂ ራስህ ነው አይደል ሂጂ ያልከኝ ራስህ ነው እና ሂጂ ብልሽ እንደዚህ ተገላልጠሽ ነው እንደምትሄጂው እንዴ መች ተገላለጥኩኝ በስነ ስርዓት ነው የለበስኩት ከዚህ ይሄ ባይዘው ስነ ስርዓት አይደለም ብሌን ዛሬ እንድጠፈጠፍሽ እንዳታረጊ ይልቁን ሰዓት እየሄደብኝ ነው አንቺ በጣም እየተናናቅሽ ነው ብሌን በጣም እየተናናቅሽ ነው ምንድነው በጣም እየተናናቅሽ ነው በእናትሽ ስነ ስርዓት ያዝ አንቺ ራስሽ ስነ ስርዓት ያዥ በጣም እንዳንጣላ ዛሬ አንተ ከመቼ ጀምሮ ነው እንደዚህ ሆንኩ እንዳትወጪ እያልኩሽ ረግጠሽ ልትወጪ ነው እንዴ የረግጬ እየወጣሁ አይደለም ነግሬህ ነው እየወጣሁ ያለሁት እየጠበቁኝ ነው አሁን እየደወሉልኝ ነው ሰዓት እየሄደ ነው ብሌን ይኸውልሽ እየነገርኩሽ ነው ጓደኞችሽ ናቸው እኔ ባለቤትሽ ነኝ እዚህ ጋር እንዳትወጪ እያልኩሽ ነው እንደዚህ ለባብሰሽ እንዳትወጪ እያልኩሽ ነው ንቀት ነው እንዴ አንቺ እኔ ንቀት አይደለም ግን ሰዓት እየሄደብኝ ነው እያልኩ ነው እኔ ደግሞ እየተደወለልኝ ምን አይነት ቀጠሮ ቢኖርሽ ነው ከኔ ጋር እንደዚህ አናንቆ እንዳትወጪ እያልኩሽ የምትወጪው እኔ ይሄ ንቀት እኮ አይደለም ንቀት ነው እንጂ ከዚህ በላይ አንቺ ምንድን ነው የምትይው አንቺ ከኔ ጋር ምንድን ነው እንትን የምትይው አትወጪም እያልኩሽ የምትወጪ ነው እንዴ ሲጀመር ቆይ ለምን ሁሉ በጥፊ የምትመታኝ አንተ ለምን በጥፊ የምትመታኝ እመታሻለሁ እንዴ ለምን የምትመታኝ እንዴ እያልሻለሽ ገብቶሻል እንደዚህ ለባብሽ እወጣለሁ እያልሽ ነው አትወጪም እያልኩሽ ልትወጪ ነው አትወጪም እንዴ አትወጪም ያሉ እንዴት እንደምወጣ ሳይ ዛሬ ብሌን ኃይለኛ ጸብ ውስጥ እንዳንገባ አትወጪም በእናትህ ይኸውልሽ ቁልፍ እኔ ጋር ነው አትወጪም ዛሬ አለ እስቲ ወንድ ነሽ ትወጫለሽ እሺ አሳይሻለሁ እኔ አለ ነው አሳይሻለሁ እወጣለሁ እንጂ ብሌን ይኸውልሽ ዛሬ ይኸውልሽ ዛሬ በጣም እንዳንጣላ ብሌን አዎ እመታሻለሁ እንዴ ከኔ ትእዛዝ ውጪ ስትሆኚ እመታሻለሁ ምን ማለት ነው ከኔ ትእዛዝ ውጪ ስትሆኚ እመታሻለሁ ማለት በቀበቶ ጭራሽ አዎ እመታሻለሁ ተንበርከኪ እስኪ በረከታለሁ ትመታኛለህ አዎ እመታሻለሁ እንዴ አንተ
ኦይ ብሌን ነገርኩሽ። ዛሬ ከዚች ቤት እግርሽን አወጣለሁ ብትይ ዛሬ ቀጥቅጬ ነው የምገልሽ። አወጣለሁ እያልኩ ያለሁት አንቺ አትወጪም እያልኩሽ እኮ ነው እንዴ። ምን ነው እንደዚህ አይነት ንቀት ግን አንተ ምን ሆነህ ነው? ምንድነው ምንድነው ንቀቱ? አትወጪም እያልኩሽ እኮ ነው። እንደመታኝ ነው ሁሌ። እና ታዲያ ጥፋት ስታጠፊ ዝም ልበልሽ? ዝም ልበልሽ ወይ? እንደዚህ ማለት እንዲቀመጥሽ በቀበቶ? አዎ እንደዚህ ተገላልጬ እወጣለሁ እያልሽ እኮ ነው። እኔ ግን ለቪዲዮ ነበር። እሺ ቢገርም ምንድነው ቪዲዮ እየሰራን ነበር። እናትሽ ወረዛ እንኳን እወጣለሁ። እሺ የት አምጥቶሽ? እወጣለሁ። እሱን አሳይሃለሁ። እንዴት እንደማልወጣ አሳይሃለሁ። ሂጂ ውጪ፣ ሂጂ ውጪ። ነይ እኔ ልክፈትልሽ፣ እኔ ልክፈትልሽ፣ እኔ ልክፈትልሽ። እወጣለሁ። እሱን አሳይሃለሁ። እኔ ልክፈትልሽ፣ እኔ ልክፈትልሽ። ችግር የለም። ውጪ።